ቆንጆ ልጅ ወደ ቤቴ እንደምትገባ ልጠረጠር ባንቺ በኩል በኔ በኩል ባንቺ በኩል ኮሚሽን ታስበልኛለህ እንዴ? እና ታዲያ መጠርጠርስ ተኛሽብ የምን እንደተከራም እያደረገኛል። ምንም እየገባኝ አይደለም ነገር አንቺ ዝም በይ አንቺ ያው ከዚህም በኋላ ማለት ነው ትሰምኛለሽ። አሁን ፖሊስ ምናምን ነገር ዝም ያልኩሽ ማለት ነው ሴት ነሽ አክብሬሽ ነው ይሄን ያለሽ ታመሪያለሽ ምናምን ብዬ ሳላላሰብኩ ትሰምኛለሽ። ከዚህም በኋላ አይደለም ፖሊስ የፈለገ ሰው ይዘሽ መምጣት ትችያለሽ። አሁን ደግሞ ቀስ እያልን ወደ አዘጋጀሁልሽ ቆንጆ ክፍል ወስድሻለሁ ማለት ነው። ምንድነው ያደረጋችሁኝ? ኧረ ምንም ተሽወርቀሽ ነው ቆንጆ። እኔ ምንም እያስታወስኩ አይደለም። ምን አድርጋችሁኝ ነው እናንተ? ምን እናደርግሻለን? ለጓደኛዬ ዘንድ ሰላም ሚኪ፣ እንዴት ነህ? አንድ ጉዳይ ላማክር ፈልጌ ነበርና እንዴት መሰለ፣ በመጀመሪያ ያንተን ሚዲያ እከታተላለሁ በብዛትና የምታደርጋቸው ነገሮች ምናምን ብዙ ጊዜ አያለውና አንድ ነገር እኔንም አጋጥሞኝ ነበር እና እንዴት መሰለ፣ አንድ ወዳጅ ነበረችኝ ማለቴ በቃ ቤስት ፍሬንድ የስራ ባልደረባ ጓደኛ ነበረችኝ እና የሆነ ሰውዬ በድንገት የሆነ ጊዜ አስተዋውቃኝ ምናምን። ስንት ጊዜ ሆኖታል መሰለ? 2 ወር ሆኖታል ቢያንስ ነው። ከሱ ጋር አብረን ምናምን እንወጣ ነበር፣ እሷ እያለች ማለት ነው። በቤቱ ትወስደኝ ነበር ማለት ሰውዬውን ያላውቀውም በሷ ምክንያት ነው ያወቅኩት። እና በድንገት ምን ተፈጠረ መሰለ? የሆነ ጊዜ ማለት ያመኝ ጀመር ጥሩ ስሜት። እኔ ጓደኛ የለኝም፣ የወንድ ጓደኛ የለኝም ጭራሽ። ስለ በቃ የማላውቀው ነገር ነው የተፈጠረብኝ እና በድንገት ያመኝ ጀመር የሆነ ሰዓት ማለት ወደ ሌላኛል ጥሩ ስሜት አይሰማኝም እና ሐኪም ቤት ሄድኩኝ። ስሄድ ነብሰ ጡር ነሽ 2 ወር ተባልኩኝ እና በጣም ግራ ገባኝ ምናምን እና እኔ ደግሞ ምንም አይነት ወንድ አላውቅም፣ ምን እንደተፈጠረ አላውቅም። ትዝ ሲለኝ ማለት ምንም እኮ ማስታውሰው ነገር የለም፣ ግን እሱ ቤት ነበረ ስሄድ የነበረው እሱንም ከእሷ ጋር ነው እና አሁን ላይ በእርግጥ ልጁን ምናምን አስወርጄዋለሁ፣ ግን በቃ ጉዳዩ በጣም ግራ ስለገባኝ ነው። አንደኛ ነገር ወንድ አላውቅም፣ ሁለተኛ ነገር ደግሞ እሱን ነው ማውቀው። እሷንም እንደዚህ ብዬ ሳማክራት ስጠይቃት ኧረ ምን ሆነሽ ነው ምናምን ያለችኝ እና በጣም ስለጨነቀኝ ነው ጉዳዩ እና አንተ እንድታጣራልኝ ነበረ እና እባክህ ተባበረኝ። ግቡ እንግዲህ ትገባበዙት ቀድሞ እንገባው ብዬ ነው። ዌልካም ብለናል። ግቡ አራት አውልቂ፣ ችግር የለውም። ነይ ችግር የለውም፣ አታውልቂ። የወንደላጤ ቤት ደግሞ ሁሌ በቃ ጓደኛሽ ሁሌ እንዳፈረሽ ነው። በቃ እዚህ ቤት እንደምትመጣ እንደቤት ምንም የሚከብድ እኮ የለም። ሁሌ እንደዚህ አንዴ መተሻላ አንዴ አይደለም ሁሌ የዛኔም እንደዚህ ነበርሽ። አሁንም ጓደኛሽ ግን የቤት ልጅ ነሽ መሰለኝ። ወላለ እንዳንቺ አይን አውጣ ብትሆን እኮ ኧረ ተጫወቺ እንደ ቤት። እሺ ምን ይምጣ? አሁን እንግዲህ ቤት ውስጥ እኔ ብቻ ነው ያለሁት፣ እኔ ብቻ ነው የምኖረው ታውቃላችሁ። ተነስተህ ጉድ ብለህ ምን ላምጣላችሁ? ሰርተህ ብታቀምሳት አይ የዛኔ ራሱ የሰራሁት ፍርፍር አልወደድሽውም? ቆንጆ ነው። ወደድሽው? ግን ከእሱ አይበልጥም። ዛሬ ደግሞ አንቺ ብትሰሪ እንደ ሀሳብ ናይ ዛሬ እሱን ቀምሳት ዛሬ እሱን ቀምሳለህ ደስ ይለኛል። ተራ በተራ እናደርግ። ሴት ያለበት ቤት ነው የሚመስለው እና ታዲያው በቃ ብቻዬን ነው የምኖረው አሁን እዚህ የመሰለ ቤት ላይ። አሁን ሴት አያስፈልገውም ብለሽ ታስቢያለሽ አንቺ? እንደሱ ሀሳብ እንደኔ ያስፈልገዋል። እንዳንቺስ? ያው ያውቃል እኔም ነገር ጓደኛ
ያስፈልጋል። ስለዚህ ብቻ ሰሞኑን ቆንጆ ልጅ ወደ ቤቴ እንደምትገባ ልጠረጠር በአንቺ በኩል በእኔ በኩል በአንቺ በኩል ኮሚሽን ታስበልኛለህ እንዴ? እና ታዲያ መጠርጠርስ እና ስራ ምናምን ግን አሪፍ ነው። አሪፍ ነው። አንቺ ስራ አሪፍ ነው። ቆንጆ ነው። እንዴት ነው እየተሰራ ነው? ከኑሮ ጋር ምናምን እንዴት ነው እያስኬድሽ ነው? ግድ ነው። አሪፍ ነው። የት ነበረ እሰራለሁ ምናምን ያልሽኝ ባለፈው? ወደ ሜክሲኮ። ኦኬ። አንቺ ግን አልነገርሽኝም የት እንደምትሰራ ምናምን ነገር። እኔማ ያው ከራሷ እንድትሰማው ብዬ ልጅቷ እንደምታያት እኮ ዝም ብለኛለች። ቤት በኩል እስኪ ለምንድን ነው ያው እስከ መግባባት አይ ግን ተጮች ችግር የለውም። ለቤትሽ ነው ችግር። ከዚህ በኋላ እኮ ኦልሬዲ አሁን ቤተኛ ሆነሻል። እኔም ሰፈራችሁ መጥቼ እናንተ ቤት መምጣት አይቀርም። አንቺ ቀጣይ ሰው ቤት አይቀርም። ቀጣይ ቤት ሰገን እና ታዲያ ቡና ፊትሽ ምን ችግር አለው? መጀመሪያ አንቺ አይቀርም። እኔ ችግር የለውም። ይቅደም። አይ ብቻ እንደ ቤትሽ ነው። ኖርማል ነው። በዚህ ብቻዬን ነው የምኖረው እዚህ ቤት። ሌላ ሰው ምናምን ነገር ጓዳ ምናምን ሰው ያለ ምናምን ነገር እንዳይመስላችሁ። አንቺ እንዳይመስልሽ። ቤት ስልሽ አሪፍ አድርጌ ነው የሚይዘው ምናምን ነገር አሁን ሴት እንዳለው አድርጌ ነው የሚይዘው። ሴት ደግሞ ቢገባበት አስቢ። ከዚህ በለጠ ይሆናል። እና ታዲያ አሁን የጎደለው እኮ አንድ ሴት ነው። እሱንም እንግዲህ ከፈጣሪ ጋር እስኪ እየቀረብኩ ነው መሰለኝ። ወደ መንገድ እየቀረብኩ ነው መሰለኝ። መታገዝ ነገር ካለ ኧረ ደስ ይለኛል በደስታ። እሷ እንዴ ምን ሆነሽ? ከአንቺ የምታገዝ በሴት መፈለጉ በተለይ አንዴ ሰው ነው እንደሚፈልግለት ራሱ ነው እንጂ ያው አንዳንዴ እንዴ ያው እሱ የሚወዳትን ምናምን ነው እንጂ ሰው በፈለገ ይሆናል። እሺ እና ኧረ ተጫወት በእናታችሁ። እኔ በጣም ይደከመኝ ለዛ ነው። እሺ በጣም ይቅርታ። እንደገባው ወደ ውስጥ ምናምን አልገባሁም። እዛው ብሬች ቁጭ ያልኩት በጣም ስለደከመኝ ነው። እንደምታዩት ስራው አድካሚ ነው ምናምን ነገር ሽንት ቤት ይኖር ያለ ችግር የለውም። እንዴ ስትታጠፍ ችግር የለውም። ኧረ በስመ አብ አንቺ ከባለፈው የበለጠ ዛሬ ደግሞ እንዴት አባቱ እንዳማረባት። ስለዚህ ነቃ በላ ቆንጆዬ ነሽ ብለሃል። ይኸውልሽ ሴት አምልጠን ደግሞ ታውቂያለሽ ቆንጆዬ ሴት ሳይ እንደዚህ ነው የሚያደርገኝ። በቃ ችግር እስከ ዛሬም ይሄን ነገር ስታደርገው ነበረ። ታዲያ እሷ በስፍራስ ምንድን ነው የሚያፈዝህ? ምን አውቄ አንቺ። በስመ አብ የዛሬዋ ደግሞ በጣም ትለያለች። የምሬን ነው። ውለታሽን በምን እንደምከፍላት ምንም ነው ማለት ምን ያህል ፈጠን ነበር። በቃ ችግር የለውም። እንዴ እቺማ እንድታመልጠኝ አልፈልግም። ምን ሆነሽ ነው አንቺ? ዛሬ እቺ አመለጠችኝ ማለት በቃ ኦልሬዲ እኔ ፈዝዣለሁ። እውነትም እኔ አይደለሁም ማለት ነው። እስከ ዛሬው ተሻለሽ ነው እንዴ? በጣም እንጂ በጣም ስለዚህ በቃ ጸጉሯ ምናምን በስመ አብ ገንዘቡ አንቺ ደግሞ ስለ ገንዘቡ አይሳስብሽ አልኩሽ እኮ። ምንድን ነው እንዴ? ለምን ያሳስበኝ? አይሳስብሽ ችግር የለውም። ምን ሆነሽ አንቺ የመሰለሽ ቁርጥም አድርጌ ከበላው ከዚህ ቀደም ከምሰጥሽ አድርጌ ከፍ አድርጌ ነው የምሰጥሽ። እንዳትረሳ አንቺ ገንዘቡ አያሳስብሽ አልኩሽ እኮ። ስንት እጥፍ ነው? እኔ 10 እጥፍስ ብሰጥሽ ለዚህ ልጅ ነው? እሺ እንዳታትበቃ ችግር የለውም። በቃ አሁን ችግር የለውም። በቃ አሁን ገብቼ ላዘጋጅና እንትን እንዳለው በቃ እሺ መጣሁ። መጣሽ? አዎ ወዴት ሄዶ ነው? ወደ ውስጥ ገባ ብሎ ነው። ስማ አንቺ ግን አይጨንቅሽም? ምንም የሚጨንቅ ነገር አለ? ወንድ ቤት እኮ ደስ አይለኝም። ነገራችን ላይ የዋህ ነው። ወይ ቀርበሽ ብታወሪው የተሻለ ማለት ጎበዝ ልጅ ነው። በዛ ላይ ትዳር ፈላጊ ነው። ጥሩ ልጅ ነው። ይሄንን እኮ የምታውቂው እኮ በአንድ አይደለም፣ ቀስ በቀስ ነው። ያው ግን እኔ እስካሁን ባለን ውስጥ ታውቀዋለሁ። ምን ያህል ጊዜ ታውቂዋለሽ እንዴ? እንግዲህ አንቺ ጓደኛዬ ነሽ። እንደዚህ አይነት ሰው አጋጥሞ አያውቅም። እንደምታውቂውም አላውቅም። ያው አሁን ባለፈውም ጎጆች ሲመጣ እንድታወቁ ነበር። አይ ብቻዬን እኛ ምንም ችግር የለም። አሁን እኔ ጋር እረፍት ለማድረግ ምናምን ይመጣል። አንዳንዴ ስራ ወንድ ልጅ አምነሽ ቆይ እንዴት አምነሽ ነው ማለት ምን ያደርጋል ብለሽ ፈተሽ ነው? ወንድ ልጅ እንዴት ይሄን ያለ የማታውቂው ወንድ ልጅ እንዴት አምነሽ አንቺ ራስሽ ቤቱ ትሄጃለሽ?
ቤትሽ ሊመጣ ይችላል። በእውነት እኔ አንቺ ስለሆንሽብኝ ነው የመጡት እኮ ለዛ ስለምትፈሪ ነው። እኔማ ቢያንስ ከኔ ጋር አሁን ጓደኛዬ ነሽ። ጓደኛሽ ነኝ፣ ጓደኛዬ ነሽ። ያውም ረጅም ጊዜ የምንተዋወቅ ጓደኛሞች ነን አይደለም? ይሄን ልጅ አታውቂውም ከዚህ በፊት ነው? ታውቂዋለሽ? ቅርብ ጊዜ ነው እኔ የማውቀው። ግን ደግሞ ባየሁት ውስጥ የሰው ልጅ አሁን በትንሽ ቀንም እኮ ይታወቃል። እንዴት ወንድ ልጅ እኮ ነው፣ ሴት ልጅ አይደለም። ሴቶች ሆነው መጥፎ የሉ፣ ወንዶች ሆነው ደግ የሉ። እንደዛ ነው እያሰብሽ ያለሽ? ጀመር ልጁ በጣም ጥሩ ልጅ ነው፣ ትዳር ፈላጊ፣ ስራውን ነው ትዳር መፈለጉን አይደለም ልጅ ትዳር መፈለጉን አይደለም። ሁሉም ሰው እኮ እድሜ ሲደርስ ማግባቱ መፈለጉ አይቀርም አይደለም? ግን ደግሞ እንዴት ወይስ የሆነ ግንኙነት አላችሁ? ሌላ ግንኙነት ምን ነው? መጣ እንግዲህ እየጠጣችሁ እስኪደርስ እየሰራሁ የደረሰ ነው። ቆንጆ የሆነ ምግብ እየሰራሁ ነው። ጠጪ። ኧረ እቺ ልጅ አሁንም ከሽንት ቤት ደርሰሽ ስትመጪ ማለት እንደዚህ ሆነሽ ጠጪ። እየጠጣችሁ መጣሁ። ቆንጆ ምግብ ነው የምሰራው። እንግዲህ ጠብቁ፣ መጣሁ። እሺ እየጠጣችሁ አሁን በዚህ ሰዓት አስበሻል? ወንድ ልጅ ሆኖ ኪችን ገብቶ ሰርቶ የሚያቀርብ አለ? ብዙ አሉ እኮ። እኔ እኮ ይኸውልሽ መጥፎ ነው አይደለም እያልኩሽ ያለሁት፣ ግን ስለዚህ ሰው ምን ያህል ታውቂያለሽ ነው ያልኩሽ። ቀርቦ ማየቱ እኮ ታዲያ የተሻለ አይሆንም? ስለዚህ ሰው ለማወቅ እኮ መግለሮች ነው ይሄን ልጅ ልትታወቂው የቻልሽው። ስለሆነ የምትይው አይደል እንዴ? አሁን ፈርተሹ ነው እኔ እንድትቀራሩ ጀስት እንዴ ተቀራርባችሁ እንደ ጓደኛ እንድታወሩ። አሁን ኦልሬዲ አንቺም ትዳር ማሰብሽ አይቀርም እንዴ? ማንም ቆሞ አይቀር። ታዲያ ትዳር ባንዴ ነው የሚሆነው? እኔ ባንዴ አግቢ እኮ እያልኩሽ አይደለም፣ እንደዛ አይደለም። ግን ቀራሩ አውሪው። አሁን እኮ አንቺ ባለፈው መጣን ዝም ነው የምትይው፣ አሁንም ዝም ነው። ታዲያ ምን ላውራ? ከማላውቀው ሰው ጋር እንደዚህ ኦቨር ማውራት አለብኝ? እሱ ነው የምትይ? ይሁንልሽ ብቻ ግን ዋሽን ጠጪ። ወንጂ ብዙ አወራሽ ባይሆን ጠጪና አረፍ ታይልሽ። አረፍ ታይልሽ? እኔ ደከመኝ መቻልኩሽ። አሁን ያው አስለፈልፍኩሽ ብዬ ነው። እሱን አይደለም እልሽ። ይኸውልሽ ሴት ነን። አዎ ሴት ነን። አዎ ሴት እንደመሆናችን መጠን ስለሽ አለ እኮ የሴትን መጥፎ አለ አይደለ? ግን ደግሞ ስለዚህ ሰው ምን ያህል ታውቂያለሽ ነው? ይሄን ያህል ባላም ነው በእውነት ተጠራጠረው። እግዚአብሔርን አንቺ ስላልሽ ምን የመጡት እንጂ ጭራሽ መምጣቱም አልፈለግም። እስቲ እንግዲህ ቀስ እያልን እናየዋለን። አንቺ ወይ አንቺ ልክ ነሽ ወይ እኔ ልክ ነኝ፣ ከሁለት አንዳችን ይሁንልሽ ብቻ። አዎ ቀስቀስ ያለ ነው። ቀስቀስ ያለሽ ምን በጣም ሞኩኝ እንዴ? ጀምቲው ወይ ተብድናት ይታው በየ ነው ለማን ሊጠቀምሽ ወይ ላንቺ አስብ። አረጅ ቢያንስ ባላ ገዘበዩ ብቻውን እዛ ለምን አንቺ አትዩ እንዴ? እኮ ለቀን እኮ ነው ዛሬ ግን እና እኔ ከዚህ በለጠ ቀን ተመላልሻለሁ እንዴ? መጥቻለሁ ብለሽ ማለት ነው። እሺ ብነልሽ አይ ግን ነው እንደቅሞኝ ነው እንዴ? ለሞራሉ ዝም ብለሽ ለሞራሉ ይባላል። ለምን እንዴ? ብቻውን ሰው ሙያውን ያቅምሳል። ስለዚህ አሪፍ ሙያ ካለው ላንቺ ድርልሻለሁ። አሁን አንቺ ጓደኛ ነሽ እና ምንድነው ከጓደኛም በላይ እህትሽ እንደዛማ እንደሆነ እኮ ግልጽ እኮ ነው። ግን ቢያንስ እሱ ወንድ ልጅ ሆኖ እየተንጎዳጎደ እና ታንቺ ደግሞ ታሰደቢኛለሽ እኔንም ጨምረሽ። እንዴት እንዴ? እንዳትሰደቢ ካሰብሽማ ገብተው ወደ ገብቼ እኮ አሁን እንደዛ ነው ይሻላል። መጣሽ ለምንድን ነው የሚሞቀው? ሙቀሽ ዋሽን ጠጪ ደስ ይላል። መጣ። እሱ ግን ሰራርቶ ጨርሷል። ማቅረብ ነው የቀረው። የምርሽ ነው? አዎ ጎበዝ ወንድ ከሴት በላይ ምንድን ነው በጣም እንትን አልሽ። አጋነንሽ ልትይ ነው እንዴ? ላንቺ መነግረሽ እንደዛ ነው መሰከርልሽ ነው። የትም ብሄድ ስላንቺ በደንብ መስከረ ነው እና እሱማ ግልጽ ነው። ጠጪ። ስለዚህ ምግቡ ደርሷል። እንግዲህ
እዚህ ጋር የጨዋታ አድማጭ ሰለቻት መሰለኝ ሰራሽ ሰለቻት ተነጻለሽ ማለት ነው። ሰለቻት ማለት ደርሷል። ከቀረበ በኋላ እንትን ካልኩት በኋላ አቀርበዋለሁ። ችግር አይደብራችሁም? ኧረ ለምን ይደብራል? 5 ደቂቃ ምናምን ነገር ነው አይደል? አሁን ፈዛለች። አስወራሽ ኖ በጣም ለዛ ሞቀኛለች። ሻወር ትገቢያለሽ እንዴ? ሻወር ቤት ግን በቀዝቃዛ እና ታዲያ በሳፋ ነው እንዴ? እኔ ጨምርልሻለሁ ካላይ ሆኝ ሲያፈስልሻል ቆርቆሮ ላይ አታፍሪኝ መቼስ አላፍርም። ለምን አፍራለሁ? እና ሰላም እያወራሽ እኔ እየከተከታችሁ ነበር። እያማችሁ ነበር። ሰላም ምን ነገርሻት? መጥፎ መሆንክን ልበልህ? መጥፎ ሰው እኮ ያስታውቃል እኮ። ያስታውቃል። መጥፎ መስላል? አይ ጭራሽ ድሮም አንቺ ባለሙያ ወንድ እንደሆንክ ነው የነገርኳት። በሙያማ አልጠራጠርም። ምን ነገርሻት? ምንም አላልኳትም። ምን ቀምሼ አረጋግጣለሁ። ቀምሼ አረጋግጣለሁ አልሽ? ስለዚህ በጣም ዝግጁ ነኝ። ችግር አለው። ጣጣስ ቁርስ ስራ እያለች እዚህ ቤት ብቻ ብቻዬንማ በጣም ነው የሚከብደው። አሁንማ ኦልሬዲ እኮ ሁለቱም መቼስ ባህሪን ጸባይ ምናምን ነገር የተረዳሽ ይመስለኛል። በሚገባ ለምን ወጣችሁ አንቺ? እና ግን በጣም ነው የሚሞቀው ቤት። ሞቀሽ? ከውስጥ እንማራለሽ? ችግር የለውም። ሸርት ነው አላምጣልሽ? ሸርት ላምጣልሽ? ችግር የለውም። አትጨናነቂ። አሁን እኮ ኦልሬዲ እኮ በቃ ቤተኛ ነሽ እኮ ነሽ። ትጨናነቂያለሽ። ከውስጥ ሜቢ እንትንም ከለበሽ በኋላ ትቻለሽ። ታፍሪናለሽ። እኛን ኖርማል ነው። እሷን ማፍራት እኔን እሷ መጨረሻው ሂደት ታድሺ። አይ ነው መካድ አይደለም እኮ ግልጽ ነው። ምን ስንኝ ነበር? ተቀበያለሁ። አንቺ ታመጪው አንቺ ታሮጪው ነው እንደ ሀሳብ እንደውም እንደ ሀሳብ ስም አይደል? እንደ ሀሳብ እንደውም ብትወጣለን ይሻላል። እኔ ምግብ እናቀርባለሁ። ችግር የለውም። ገብተሽ እንደውም ምግብ ያለው ነገር እስከዛው መጣሁ። ችግር አለ? ምንም ችግር የለውም። አቀራረቧን እኔ ላትበዛ እዚህ ቁጭ ማለት ነው። ግን የምር በጣም ነው የምታምር። አንተም እንደዛው የምር ማለት ደስ ትላለህ። የሆነ ነገር ደስ የሚል ሰብና አለ። በጣም ቲንካም ሰጋ አሽናም ነገር በጣም ነው የሚያምር። እንደነገረችኝ እንደውም አይደለም ከነገረችኝ በላይ ነሽ። ታምራለሽ። እኔ እንደውም እኔ ብዙም ፈገግታው የሚያምር ሴት አይቻላቅም። እንዳንቺ ልጅ ፈልጌ ነው። አሁን እያልክማ አታሽኮርበኝ። አሁን የሚሞቅሽ ነው ወይስ እኔ ብቻ ነው? እንጃ እኔ ሞቅኝ አይደለም። ግን ለምን ከላይ ያለውን እናትወልቅ ኖርማል እኮ ነው። ችግር የለውም። አይ አላውቅም። ማውለቅ እንኳን እንትን ምን ከውስጥ አለበስኩም እኮ። ወይ ቲሸርት ላምጣልሽ ነው አላልኩሽ? ችግር የለውም። እንደውም እንድትነቃቂ ለምን ተነስተሻል? የምሬን ነው። የምር ትነቃቂያለሽ። ተነሽ። ቆይ ትንሽ ተቀመጥ። የምር በጣም ብዥ እያለብኝ ነው። እንደሰከረ ሰው እያደረገኝ ነው። እንደሆነ አላውቅም። አይ እንደውም ስልሽ እንድትረጋጊ ሜቢ ተነስተሽ ምናምን ነገር ብትጨፍኝ ይሞቃል ቤቱ። እኔ አልሞቀኝም። ወዴት ሄድሽ? አንቺ ልትወጂኝ ነው ማለት ነው። እንዴት እንደዚህ ያልክ? እንጂ አስተያየትሽ ምናምን ነገር በጣም የምሬን ነው። ተነሽ የፍቅር ሆነብህ። ከፍቅር በላይ ነው እንጂ የምር ተነሽ። ኦኬ ዘፈን ክፈትና ጨፍርልሃል። ችግር የለውም። አንቺ ብቻ ለመነሳት ያብቃሽ። እኔም ቢሆን እዚህ ጋር ባፍ ይጨፍ። እሺ እንደዛ ከሆነ እንነጋገር። እንዴ አንቺ አሁን ፈዘሻል እኮ። ራሴን በጣም ነው ስስቆሚ ደግሞ ሙር በጣም እንደምታም። እንዴት ነው? ዋው እስካሁን ለምን እንደተቀመጥሽ እራሱ አላውቅም። እዚህ ጋር ባቆምሽ ይሻለኝ ነበር። እና ዝም ብዬ እዚህ ልቆም ለፊት እንድታይ እየተሽከረከርሽ። ወይኔ
ብቻ ግን አልቻልኩም። የምር በጣም ነው የሚሞቀው። ትንሽ ለምን አብረን አንጨፍርም? አይ ነው እኔስ ጭፈራችን የምሬ ነው። ጭፈራችን ነው ችግር የለውም። ምን ያለማምድሃለሁ። እውነት ችግር የለውም። ጀመር አንቺ ላልጠሪ ነበር ቅድም የቤት ልጅ አልነበርሽም። የቤት ልጅ አልነበርሽም ማለት ነው። እና የውጭ ልጅ ነበር። አይ ጭራሽ እንደ ሀሳብ ወገቤን ባትይዢ አፍራለሁ። ደስ ይላል። ተኛሽብኝ። የምር የሆነ እንደሰከረን እያደረግኛል። ከዚህ በፊት ወደዚህ ከመምጣትሽ በፊት ተጠጥተሽ ነበር እንዴ? ደግሞ ስትመጪ ጨዋ ነበርሽ። ምንድን ነው የምጠጣው? ቀስ እያለ ነበር የሚሰራው ማለት ነው። ምን የሚሰራው እናውቃለሁ። ከዚህ በፊት የጠጣሽ አትንከሽኝ። ቀስ የምር አላውቅም። እኔ የሆነ ትቀመጫለሽ ታዲያ? አዎ እንቀመጥ። ተቀምቀስ ነው ቁጭ በል እንደ ቤት ያው ጭራሽ በእኔ ቤት ቀስ ቦታም ቀየርሽ። እዛ ጋር ነበርኩኝ። እዚህ ጋር ነበርሽ እና እዛ ጋር አሁን ምን ይባል ግራ ጎኔን አገኘው ማለት ነው እንዴ? በግራ ኦኬ፣ ለካ በግራ ነኝ ያለው። መጀመሪያ ሲጀመር ተሳስተሽ ነበር። በዛ ጋር መቀመጥ አልነበረብሽም። እሷ ናት በዚህ ጋር ነበረችው። ግራ ጎኔ ነበረችው እሷ ናት። የምር በጣም እያዞርሽ ነው። በጣም እያዞርሽ ነው። የሆነ በቃ አላ የሆነ ስሜት። እኔ ግን ይሄን ካለ የለበሽውን ብታወሪው ደስ ይለኛል። ካወለኩትማ ራቁቴ ነው እኮ ማለት ችግር ነው። እና አንቺ ብቻ አለ እንደዚህ ያለ ነው። ኖርማል ነው። ኖርማል እኔ ወይም አይኔን ጨፍናል እስከኔ ድረስ ጨፍናለሁ። ሜቢ 1-5 ደቂቃ ሊጨፍን ይችላል። ከዛም በኋላ ግን አልችልም። እና ፀጉሬን አንጨባረርከው? አይ ነው አልተጨባረረም። በጣም ነው የሚያምረው። ተንጨባረረ። ተንጨባራ የምታምር ሴት አንቺ ነሽ። ስድብ ነው ምንድን ነው? አይ ነው አይደል? ዝም ወይ ምን ኦኬ። ውበትሽ እኮ ውበትሽ ማለት አይደል? አንገቴ በጣም ነው የሚያምረው። ለምን ደገፋትኝም ታዲያ? እንደዛ ወይኔ ጉዴ። ለምን አትተኝም ታዲያ? ለምን አትተኝም? ሜቢ ካረጋጋልሽ ምናምን ነገር ከተረጋጋሽ ከተረጋጋሽ ምናምን ወይ ደገፍ ምናምን ብለሽ መተኛት ትችያለሽ። ወደዛ እንደዛ ይሻላል። ሜቢ ይሻላል መሰለኝ። ካመንሽኝ ታምኛለሽ ብዬ ተስፋ አደርጋለሁ። ታምኛለሽ እንዴ? በሚገባ ታዲያ እሺ። ጎና ደገፍ ለማትይ ወደኋላ ቀስ ብለሽ እኔ ላስተኛሽ። ነው ቆይ ቀስ ባይ ታማሽን ደግሞ ላትሽ ነው ታማሽን ነው ቀስ አሁን ደገፍ። አሁን እኔ የቱ ጋር ልኩን ቦታውን ይዘሽው? ያው ኦኬ። እዚህ ጋር ነው ተመችቶሻል? ያ ወይና አጠገቤ ነው። በጣም ደስ ይላል እኮ ነው። ምን ችግር አለ? በቃ ደገፍ ጋር ቀስ በይና ደገፍ በይ። እንደሱ ይሻለኛል። እንዴት እንደዚሁ እንዳለሽ እንደዚህ ሞኝ ግን ብሽ እያደረገኝ ነው። ምንሽ ነው? ምንድን ነው? ለማረጋገጥ ነው። ብዥ ብሎባታል አላለባትም የሚለውን ነገር ለማረጋገጥ አልመስልም። እንጃ ምናልባት ስታይኝ ድጋሚ ብሽ አላልኩብህ። እውነትም አንቺ ብዥ ብሎብሻል። እውነትም ብዥ ብሎብሻል። ምን ነው
በጣም ነው ብቻ ያለብኝ። ወይ ለምን ቀናት ቀናት ያለሽ? ቀና ብዬ ሲያው ነው ተኝቼ የሚያው ነው ብዥ ብሎብኝ። እኔም ብቻ ነው አንተም ብሎብሃል? ማንቺ እንትን ማንቺ ውበት በጣም ቀልደኛ ነህ። አንቺ ራሱ በጣም ተጫዋች ነሽ። ወይ አንተ ለምንድን እንደዚህ የምታየው? እንጃ ልሳሳት ነው መሰለኝ። ለጋሽ አንቺን የመሰለሽ ቆንጆ ልጅ ሰጥቶኛል። ማን ነው ጋሼ? ጋሽ አታውቂያቸውም? ጥሩ ሰው ናቸው። አንቺን የመሰለሽ ቆንጆ ዛሬ በቤቴ አትሆኑም ነበረ እሳቸው ባይኖሩ ኖሮ። ማን ናቸው? ይህን የመሰለ ከንፈር ይህን የመሰለ እንትን በእሳቸው ምክንያት ያገኘሁት እና አይጋሽ ሲልስጣቸው ምን አይነት ታምር ነው የሰሩት። በእናትህ አሁን እቺ ልጅ አገኛት ነበር ዛሬ እዛ ስቦዝን ነበረ ሙሉ። ዛሬ ግን እቺን የመሰለች ቆንጆ አብራኝ ታድራለች ማለት ነው። መሳይ ነው እንግዲህ። አልተመቸሽም? አልተመቸሽም ወይ? ምን ነው ቀና ከዚህም በኋላማ ማንም ሳያስጠላሽም የቅድሙ ጨዋነት የቅድሙ እንትን እዛው ቀርቷል ማለት ነው። በማን ምክንያት? በጋሽዬ ምክንያት። አሁን ነው ጋሽን በኋላ እነግርሻለሁ። አባት ናቸው። ስለ ጋሽ በኋላ እነግርሻለሁ። ከጨረስን በኋላ ብነግርሽ አይሻልም? ብቻዬን ነው የምኖረው አላልክ? እሱማ ብቻዬን ነው የምኖረው። አሁን ግን ብቻዬን አይደለም ማለት ነው የምኖረው። ጋሽ ያለ ምናሽ? ጋሽ ያለ ወይ? ጋሽን ላሳይሽ? ማየት ትፈልጊያለሽ? ጋሽን ማየት ትፈልጊያለሽ? አቤት ናቸው። አዎ ላሳይሽ። ጋሽ ቀና ቀና በይና ላሳይሽ። ቀና ጋሽ እዚህ ጋር ነው ያሉት። ወደድሻቸው? አሁን ደግሞ ቀስ እያልን ወደ አዘጋጀሁልሽ ቆንጆ ክፍል ወስድሻለሁ ማለት ነው። እንዴት ነው ተስማማሽ? እንደምታስማሚኝ አልጠራጠርም። አሁን ጌም ኦቨር፣ ወደ ገደሉ መግባት ነው ማለት ነው። ከዚህ ነበረ እስካሁን ስሰቃይ ስንገላት ነበረ። አንቺን የመሰለች ልጅ ባቷን የምትጣፍለው ከዚህም በኋላ ምንም አታመጣም እኮ ረድ በቃ ቪዲዮ መስረጃ ይዣለሁ ምናምን ነገር ምንም አታመጣም። ምንድን ነው በቃ ስለተመቸችኝ ቆንጆ ቪዲዮ አስኪ በቃ ምንድን ነው የምታካብጂው? ደግሞ በቃ በእናትሽ አሁን ዝም በይ በእናትሽ። አሁን እንዳነቃ በእናትሽ። ኧረ በቃኝ። ይህችን የመሰለሽ ልጅ ዛሬ አግኝቼማ አንቺ ከምንም በላይ ደግሞ ገሏ እንዴት አባቱ እንደሚጣፍጥ ኦ ማይ ጋድ እንዴት እንደወደድኩት የምር የለም። በእናትሽ ከፈልሻል። በቃ በእናትሽ በቃ እስካሁን አልነቃችማ። ቆንጆ ጊዜ
ያሳለፍነው ወደዋለች ብዬ ተስፋ አደርጋለሁ። አይወደደችው መሰለኝ ጀምር ነው ነቃሽ እንዴ ምን ሆኜ ነው? ምንም አልሆንሽም። ተረጋጊ። ራስሽን ስተሽ ወድቀሽ ነው። ምን ሆኜ ነው? ምንም እያስታወስኩ አልነበረም። ምን ሆኜ ነው? ምንድን ነው ያደረጋችሁ? እኔ ምንም እያስታወስኩ አይደለም። ምን አድርጋችሁኝ ነው እናንተ? ራሴን ስቼ አይደለም። ምን ሆኜ ነው እያልኳችሁ እኮ ነው። ራስሽን ስተሽ ስትወድቂ የሶፋው ጠርዝ መቶሽ ነው። እባካችሁ ምንድን ነው የምትሉኝ? እኔ ውሃ ምን ያደርግልኛል? ምን ሆኜ ነው እያልኳችሁ እኮ ነው ያለሁት። ምንም አልሆንሽም አልኩሽ እኮ ምንም አልሆንሽም። ምንም አልሆንሽም። ራስሽን ስተሽ ወድቀሽ ነው። በቃ ምንም አልሆንሽም። እኔ ራስ የሚስት በሽታ የለብኝም። ምንም አይነት በሽታ የለብኝም። በጣም ይሞቃል። እኔ ራሱ በጣም እየሞቀሽ ነው። ይሞቃል። በጣም ነው የሚሞቀው። እኔ ውሃ ምንም አያደርግልኝም አልኩ እኮ። ለምንድን ነው የማትረጋጊ? ቅድም ራሱ ውሃ ባናደርግልሽ በጣም እንትን ብለሽ ነበረ። ቀስ በይ፣ ሙቀት አለ። ለዛ እባክሽ አንቺም ተይኝ፣ አንተም ተወኝ። ቤቱ በጣም ነው የሚሞቀው። እንግዲህ በጣም ነው የሚሞቀው። ለዛ ነው የፈለገ ቢሞቀኝ እኔ ራሴን ስቻላቅም እያልኳችሁ እኮ ነው። ምን ሆኜ ነው? ለምንድን ነው እውነቱን የማትነግሩኝ? እኮ እሺ ምን ሆኜ ነው እያልኳችሁ እኮ ነው። አይደለም ምንም ላስታውስ እየቻልኩኝ አይደለም። ምን አድርጋችሁኝ ነው? ምንም የምታስታውሽ ነገር ቅድም የተቀመጥሽበት ቤት ውስጥ ነው ያለሽው አይደለም? እና የቅድሙ ቤት ነው ይሄ አይደለም? እባክሽ ልቀቂኝ፣ እባክሽ ልቀቂኝ። ተይኝ። ሆስፒታል መሄድም ካለብን ሆስፒታል እንሄዳለን። ችግር የለውም። ብቻ ተረጋጊ። ሆስፒታል መሄድ ትፈልጊያለሽ? ቀና በይ። ሙቀቱን አልኩሽ እኮ በጣም ደራርበሽ ነበር። እባክህ ምንድን ነው ሙቀቱ የምትለኝ? እኔ ራሴን አውቀዋለሁ እኮ ከዚህ በፊት ምንም አይነት የፈለገው ይሞቀኝ ራሴን ስቻላቅም። እሺ ተረጋጊ። ቆይ መጀመሪያ ለምን አትረጋጊም? ተረጋጊ። ራስሽን አረጋጊ። ውሃ ጠጪ አልኩሽ እኮ። ውሃ ጠጪ ያረጋጋሻል። ጠጪ፣ ውሃ ጠጪ። መሄድ አለብኝ። ወዴት እንዳትሄጂ። ማንኛውም ሰው ጋር የሚፈጠር ነገር ነው። በቃ እኔም ጋር ይፈጠራል እኮ። በቃ አንዳንዴ እስከምታውቂኝ ድረስ ራሴን ስቻቃለሁ። እሺ አታውቂም፣ እሱን አውቃለሁ። ግን ዛሬ ደግሞ ኦቨር ስለሞቀሽ እባክሽ ተውኝ። ፈጣሪ ምን ሆኜ ነው? ምንም እያስታወስኩኝ አይደለም። ቀና በይ። እባክህ ልቀቀኝ። ተወኝ፣ ዞር በልልኝ ካጠገቤ ሲጀመር። እሺ ፊትሽን ታጠቢያለሽ? አይደለም የሆነ ነገር አድርጋችሁኛል። እባክሽ ልቀቂኝ። አሁን ሁለታችሁንም መሄድ ፈልጋለሁ አልኩሽ። በቃ እባክሽ ልቀቂኝ። አንቺ በቃ እንዳትነኪኝ አልፈልግም። ማናችሁም እንድትነኩኝ አልፈልግም። በቃ መሄድ ነው የምፈልገው አልኩኝ አይደል? ወደ ቤት ነው ይሁን። አታውቅኝም፣ አላውቅህም አይደለም? እሺ አይነካሽ። በቃ እንዳትነካኝ እኮ እንዳትነካኝ። እዛው አጠገቤ እንዳትደርስ። ዞር በይ አንቺ። መሄድ ነው አትንካኝ እያልኩ አትሰማኝም? እኮ አጠገቤ አትድረሽ። ቆይ ተረጋጊ። አንቺ ነሽ እዚህ ቤት ያመጣሽኝ። ለምን አመጣሽኝ? እኔ ከዚህ ቤት መውጣት ነው የምፈልገው። ልቀቂኝ። እንዳትከተይኝ ሲጀመር በስመ አብ ወልድ በቃ ተያት። በቃ ኦልሬዲ እኮ አሁን የፈለኩትን ነገር አድርጌያለሁ አይደል? የፈለኩትን አድርጌያለሁ ብለህ ዝም ማለት አትችልም። በእናትሽ አንቺ ያው ስሚ፣ ክፍያሽ ብርሽ እንሰጥሻለሁ። በቃ ቅድም ሲቀጥል ደግሞ ይሄ መረጃ ምናምን የምትለው ነገር ስለሱ አይመለከትሽም። በእናትሽ አሁን ስነቃ እንደ ገፈተረሽኝ ለእሱ ራሱ ልቀንስ እችላለሁ ብር። ትሰሚኛለሽ? አይሻታ እንዴት እንደገፋች እና እኔ ነኝ ስሚኝ አይደለም ቅድም ባረግነው ነገር እና አንተ እዚህ ቢላት ኖሮ እንደዚህ አገፋኝም ነበር። ሰሚኛለሽ? ቆንጆ ጊዜ ነበር አይደል? በጣም ነው የወደድኩት። ስለዚህ ይበልጥ አስር እጥፍ ነበር ያልኩት። አይ አድርጌው ግን ይሄን ቪዲዮ ለምን ሰራ ለምን ቀረጽካት ምናምን ነገር ብለሽ እንድትነዛነሽኝ አልፈልግም። ሰሚኛል? አጥፍ አድርጌ እሰጥሻለሁ። አይመለከትሽም። እሱ አይመለከትሽም ማለት ነው። ስሚኝ አሁን ብትከታተያት ደስ ይለኛል። ሄድሽ ምናምን ብትከታተያት ደስ ሜቢ አይ ዶንት ኖ መድኃኒቱ እንትን ሊል ይችላል። ሾሎ በይ ሂጂ
በቃ ብሩ ልክልሻል። ችግር የለውም። ስለ ብሩ አያሳስብም። ማነው? እንኳን ደህና መጣችሁ። አሁን ሌላ ምንም ነገር አልፈልግም። ባለፈው እንደተፈጠረ ብቻ ነገር መጀመሪያ ሰላምታ ምንም ነገር አልፈልግም። በቃ እኔ ጥሩ ስሜት እየተሰማኝ አይደለም። ዛሬም ልንጨቃጨቅ ነው። ባለፈው እንደዛ ተጨቃጭቀን ምናምን ተቀመጪ ወይ ከሳለ ወይ እውነቱን ትነግረኛለህ። ተቀመጪ እና እሺ እናውራ። ተቀመጪ አሁን እሺ የሆነ እዚህ ጋር ተቀመጪ። አንተ ያለበትም አንደርስ እዚህ ቤት ያለ ነገር ምንም ነገር ምን ሆነሽ ነው? ምን የተፈጠረ ነገር አለ እኮ? የተፈጠረ ያየሽ የሰማሽ ምን ስሜት እየተሰማኝ አይደለም። ደህና አይደለሁም እኮ። ታዲያ እኔ ምን አገባኝ? እኔ መጣሽ የዛኔ እንደዛውን አሁን ከስንት ጊዜ በኋላ መጣሽ እንደዚህ ማለት ምን ይሆናል? እኔ በህይወቴ ራሴን ስቻላክ እኔ እኮ ነገር በምቀትም በምንም። ስለዚህ ያኔ ምንድነው ያደረጋችሁ? ንገረኝ። ይሁን እየነገርኩ ነው። ምን ተፈጠረ ማለት በቃ ስሚኝ፣ እኔ አታምኚኝ ማለት ይሄ ጓደኛሽ ነው። አሁን ሄጄ ነው የምከስ። ሰላም መክሰስ ነው የምትወሪው? ሰላም ምን ሆንኩ ብለሽ ነው? በቃ እኔ ምንም ጥሩ ስሜት እየተሰማኝ የኔ እናት ሰምኛለሽ። አሁን በጣም እንትን እያልሽ ነው። ለዚህ ነው እና አንቺ ሐኪም ቤት የምትይኝ ብዙ ጊዜ ነግሬሻለሁ አይደል? በቃ ሰላም እየተሰማኝ አይደለም። ቆይ ደህና አይደለሁም። ከዚህ ቤት ስሄድ ራሱ ምንም አይነት ረፍት ላገኝ አልቻለም። ድንገት ነው አይደል ሰው የሚታመመው? ምንም ድንገት አይደለም። በቃ ድንገት ነገር ታመመ የሆነ ስሜት ይኖርሻል። ገባሽ? ባንዴ ሁሉም ነገር በቃ እንደዚህ አይነት ነገር ይፈጠራል አልኩሽ እኮ። በቃ ወደድሽ። በቃ ምን ነው የሚፈጠረው እንዴ? እኔ ምንድነው ያለብኝ ነው እንደሚመስል። በቃ ጣለሽ የዛኔ ወደድሽ እኮ። እሺ ምን በቃ እንደዚህ አይነት ነገር አንዳንድ የሚፈጠር ነገር ነው። በቃ ይሄና በነሽ ተረጋጊ። አሁን በኋላ አምጣላችሁ። ተረጋጊ ነገር ልታምጣልኝ አፈልግ እንዴ? እሺ አንድ ነገር አልቀምስም። አሁን ንገረኝ። ምንም የሆንሽው ነገር የለም። በቃ አንቺ ለምን ዝም አትይም? እሱ ያስረዳል። ችግር የለውም ያስረዳታል። እኔና አንቺ እዛው ጨርሰን ነው አይደል የመጣነው? ስለዚህ ዝም ነው ማለት ያለብሽ። በቃ እሱ እንዲያወራኝ ነው የመጣሁት። በቃ ዝም በይ። ደግሞ ለሱ ምንም አትወገኝለን። ለማታውቂ ወንድ አትወገኝለን። ምንድነው ለማታውቂ የስራ ባልደረባ ነው አይደል? ዝም በይ በቃ። ሰምኛለሽ። ዝም በይ። ችግር የለውም ከኔ ጋር የምፈልገው ነገር እንዳለ ከኔ ጋር ማውራት ሲሻው ምን ሆንኩ ነው የምትይው? ምን ሆንሽ? ምንድነው የተፈጠረው? ባለፈው የተፈጠረው ነገር እያንዳንዱ ነገር ወይ ትነግረኛለህ ወይ ፖሊስ ጣቢያ እንሄዳለን። የምን ሰላም ፖሊስ ጣቢያ ነው? እዚህ ጋር እኮ ምንም እኮ የለም። ምን ማለት ነው? በቃ ራስሽን ስተሽ ወደቅሽ። ራሷን ስታወደቀችና ከዛ ምናምን ብዬ ነው ፖሊስ ጣቢያ ዝም ብለህ አቀባጥር። የተፈጠረው ነገር ብቻ ንገረኝ። እኔ ምንም ሰላም ልትሰባብሪ ነው እንዴ መጣሽ? ቀስ በይ። እሱን አይደለም ገና አንተን ተባብረዋለሁ። የሰማኸኝ ነው? ሰምኛለሽ? አሁን እኔም ላመር ነው። ሰምኛለሽ? እኔም ላመር ነው። እዚህ ሰው ቤት መተሽ ምናምን ነገር አንቺ ለምን ዝም አትይም? ዝም በይ አንቺ። ትያት ዝም በይ። ወይስ አንቺም ከእሱ ጋር እየተባበርሽ ነው ያለሽ? ዝም በይ፣ ዝም በይ አንቺ። አንቺ ዝም በይ። ሰምኛለሽ? እስካሁን ዝም ያልኩሽ ሴት ነሽ ብዬ ነው። ልትመታኝ ያምራል? ይኸው እንዳንቺ ጭራሽ ቤት ገንጥለሽ ሳታንኳኩ ገንጥለሽ ማለት ነው። ገና ሰብርላለሁ። ሰምኛለሽ? እስካሁን ራሱ ዝም ያልኩሽ እናትም እህትም አለኝ ብዬ ነው እንጂ ያጣግቼ ነበር እንትን አሁን ይኸው ስሚኝ በቃ ምን ማለት ተፈጠረ ማልኩሽ። በቃ አንቺ መስማት ካልቻልሽ አያገባኝም። ሰምኛለሽ? የዛኔ ምንም የተፈጠረ ነገር በቃ ራስሽን ስተሽ ወደሽ ተባልሽ። ምን ቤቴ ምናምን ስላስገባሁሽ ነው ወንደላጤ ነኝ ምናምን ነገር ብዬ ስለራሴ ስለነገርኩሽ ነው። ይሄ ሁሉ እንትን ምንም እየገባኝ አይደለም። ነገርኩሽ። አንቺ ዝም በይ፣ ዝም በይ አንቺ ዝም በይ። ይኸው ከዚህም በኋላ ማለት ነው ሰምኛለሽ? አሁን ፖሊስ ምናምን ነገር እስኪ ዝም ያልኩሽ ማለት ነው ሴት ነሽ አክብሬሽ ነው ይሄን ያለሽ ታመሪያለሽ ምናምን ብዬ ስላላሰብኩኝ ሰምኛለሽ? ከዚህም በኋላ አይደለም ፖሊስ የፈለገ ሰው ይዘሽ መምጣት ትችላለሽ ነው። አዎ ነው፣ አዎ ነው። በቃ ነገር አንቺ ማመን ካልፈለግሽ ወይም ደግሞ ማመን ካልቻልሽ አያገባኝም። ምንም አልተፈጠረ። ራስሽን ስተሽ ነው የወደድሽው። አሁን ቤት ለቀብሽ ውጪ፣ በቃ ውጪ፣ ተነሽ። ከዚህም በኋላ አንቺ ይዘሽብኝ እና መጨረሻ የፈለግሽውን ይዘሽ መምጣት ትችላለሽ። ሰምኛለሽ? ከዚህም በኋላ አንቺ ቤት ይዘሻት እንዳትመጪ። የኔ ህይወት ነው እየተበላሸ ያለው። የኔ እናት በቃ አንቺ አይደለም ህይወትሽ ተበላሸ። ውጪ። ጫፊን እንድትነካኝ አልነካሽም። በእናትሽ ሂጂ። እኔ ርካሽ ነኝ? ርካሽ እናንተ ናችሁ። ቢገባ እንዳትነካኝ ብያለሁ። ሴት ነሽ ብዬ ነው። ሰምኛለሽ? መውጣት ትችያለሽ። ሂጂ። ሴት ነሽ ብዬ ነው? አዎ ሴት ነሽ ብዬ ነው። እኔ ላይ እባክህ፣ ይኸውልህ በጣም ግራ እየገባኝ ነው። ለምን ቤት ለቀሽ ትወጫለሽ?
ቤቴን ለቀሽ ትወጫለሽ። አሁን ትዕግስቴን እየተበታተንሽ ነው። ትዕግስቴን እየተበታተንሽ ነው። ፖሊስ አይደለም የፈለግሽውን ማምጣት ትችያለሽ። የፈለግሽውን ማምጣት ትችያለሽ። አገባሽ። ተቀመጫለሽ። ተቀመጭ። የኔ እናት የኔ ህይወት አይበላሽም። እኔ ጥሩ ስሜት እኔ ሰላንቺ ስሜት አገባኝ። ሰላንቺ ስሜት አገባኝ። አሁን እቃውን አስቀምጪ። እቃውን አስቀምጪ። አሁንም አንቺ እዚህ ጋር እቃ ምናምን ስለሰበሰብሽ መፈራሽ እንዳይመስል ስለመታሽኝ እቃ እንትን ወይ ማችን ትነግረኛለህ? ነይ በቃ ወይ ከሳለሁ ልጅ የኔ እናት እባክሽ በቃ ነገርኩሽ አይደል? አይኔ ያያ አይበላሽም። ያንቺ ህይወት ምንም አይደለም። ትሰሚኛለሽ? አሁንም ቢሆን በእናትሽ እዚህ ጋር ቤተሰብ ጎረቤትን አንበጥበጥ። አንቺ ዝም በይ ጎረቤት እየበጠበጥን እባክሽ እርምጃ እንድወስድ አትገፋፊኝ እባክሽ። እህት አለኝ እናት አለኝ። እህት ቢኖረና እባክሽ ተይ። እኔ ለሴት ልጅ ትልቅ ክብር ነው ያለኝ። እባክሽ ለሴት ልጅ ትልቅ ክብር ነው ያለኝ። እባክሽ ተይ። አሁንም ቢሆን እየተለማመጥኩሽ ነው፣ እየታገዝኩሽ ነው። ኧረ ንገረኝ። ጓደኛዋ ነሽ አይደል? ስሚኝ፣ ይኸው ትሰሚኛለሽ? በቃ ምንም የሆንሽው ነገር የለም። እንደውም ልንገርሽ ለአንቺ ባዘንኩ እንደወደድኩሽ ስለነገርኩሽ ነው ህይወቴ ውስጥ እንድትገቢ ምናምን ብዬ ቤቴ አምጥቼ ምናምን ስላሳየሁሽ ነው የሁሉ ነገር ለእኔ የሚገባው። እንዴት እንደዚህ ትጠረጥሪኛለሽ? ስለኔ ስለ ህይወቴ ሙሉ ነገር ምንም ሳልደብቅ ስለነገርኩሽ ያ ሁሉ ነገር ያደረግኩት እኮ ስለተመቸሽኝ በጣም ስለወደድኩሽ ነው። እንዴት ነው የእሷ ጓደኛ ሆነሽ እንዴት እኔ አላውቅም። እኔ ከአይምሮ በላይ እየሆነ ነው። እንደውም ልንገርሽ እኔ ሰላንቺ ስላሰብኩኝ ምንም ነገር እንዲደርስብሽ ይኸው እሷንም ጠይቂያት ከፈለግሽ ምንም ነገር እንዲደርስብሽ እንድትጨነቂ ስላልፈለግኩኝ ምናምን ነገር ነው የዛኔ ራሱ ዝም ብዬ ምንም ነገር ያልነገርኩሽ። ትሰሚኛለሽ? የዛኔ ብዙ ነገር ስትቀባጥሪ ነው። ስሚ በእናትሽ እባክሽ በቃ ተረጋጊና ስሚ። የዛኔ ብዙ ነገር ስትቀባጥሪ ነበር። የዛኔ እንደተጨነኩት እኔ መቼም ቢሆን ተጨንቄ አላውቅም። ትሰሚኛለሽ? ስትቀባጥሪ ነበር። መተት አድርገውብኛል፣ እንደዚህ ተደርጎብኝ ነው ምናምን እያልሽ ተረጋጊ በእናትሽ። እናንተ ናችሁ እንደዛ ከሆነማ እናንተ ናችሁ መተት ያደረጋችሁብኝ። ምን ማለት ነው? አንተ ነህ መተት ያደረግብኝ። እወድሻለሁ፣ ላገባሽ እፈልጋለሁ ስትለኝ የነበረው እኔ አድርጌብሽ ነው። አንቺ ላይ የሆነ ነገር አድርጌ ነው። እንዴት ነው አንቺ ላይ የሆነ ነገር አድርጌ የሚማረኝ? ሊያደርግብኝ አልችልም። ምንም የለብኝም እያልኩ ነው አይደለም። መተት ምናምን ይቅርና ራስ ምታት እንኳን በቅጡ አልሞኝ ማያውቅ ልጅ ነኝ። ከመጮህና ከማዳመጥ እባክሽ አንቺ ለምን ዝም አትይም? ምንድን ነው? እሺ አንቺ የምታውቂው ነገር ካለ ንገረኝ። እዛ ማውጣት የመጣ ነው አይደለም? እየነገረች ነው። እሺ ምንድን ነው የሚነግረኝ? በቃ የዛን ቀን ልክ አልነበርሽም። የምታወሪው ነገር ልክ አልነበረም። ምን ማለት ነው? አታውቂኝም እንደ አንቺ ከዚህ በፊት ስለማውቅሽ ወይስ ሳተባብራችሁን ያደረጋችሁብኝ? የዛኔ ያልነገርኩሽ ነገርኩሽ እኮ። ስሚ አሁንስ የምታወሩትን ሁሉ ምንም ይጥረኛል። ያው ስሚ አይደል ያልተረዳሽ ብዙ ነገር ስራሽን አየሽ ስራሽን ዝም በይ እየራስሽ እንድጠረጥር ያደረገው ነገር አለ። ምን አድርጌ ነው እንድጠረጥር ያደረገው? ምንድን ነው? ትሰሚኛለሽ? እቺ ልጅ አንድ መዘዝ እቤት ይዛ ትምጣና ማለት ነው አንቺ ራስ አልወድም። ጓደኝነቷ ያንቺ ነው። ትሰሚኛለሽ? ጓደኝነቷ ያንቺ ነው እንጂ የኔ አይደለም። አንድ ነገር ጠርጥራ አንድ መዘዝ ታምጣብኝ ያልኩሽን ብር አይደለም ልሰጥሽ አስተፋሻለሁ። ትሰሚኛለሽ? በቃ ተናግሬያለሁ። አሁን ሂጂ እንዳትጠረጥር ሂጂና ተከታያት። ብዙ ያልጨረስነው ጉዳይ ሂጂ። ምን አይነት መዘዝ ውስጥ ነው የገባሁት? ነይ ምንድን ነው? እስካሁን 6-7 ሴት ይዘሽልኝ መጥተሽ ነበር አይደል? አንዳቸውም አንድ ነገር የጠረጠሩት ነገር የለም። እቺ ልጅ እንዴት ብሩን ሰላቆየሽ ነው ወይ ብሩ? ትሰሚኛለሽ? አንድ ነገር ይፈጠርና እዚህ ጊዜ አንድ ነገር ይፈጠርና ሂጂ አንድ ነገር ነግሬሻለሁ።
እንደዛ